ኃጢአት ምን እንደሆነ ብታውቅ ትሸሸዋለህ። አንድ ሰው ንስሐ ለመግባት ማንነቱን ማወቁ ብቻ በቂ አይደለም። ጠላቱ የሚሆን ኃጢአትንም ደግሞ ማወቅ አለበት። ሲያውቀው ይሸሸዋልና። ሰው የኃጢአትን ምንነት፣ መጥፎነቱን፣ ቅጣቱንና የሚያስከትለውን ውጤት ያወቀ እንደሆነ ይሸሸዋል። ኃጢአት ምንድን ነው? ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ኃጢአት ስታድግ ሞትን ትወልዳለች ካለ በኋላ በሮሜ መልእክቱ ደግሞ የኃጢአት ደሞዝ ሞት ነው ብሏል። ዕብራውያን ምዕራፍ 1 ቁጥር 15፣ ሮሜ ምዕራፍ 6 ቁጥር 23። ስለዚህ ኃጢአት የሕሊና የመንፈስም ሞት ነው። ከዚህ በመነሳት ነው የጠፋው ልጅ ወደ አባቱ ቤት በተመለሰ ጊዜ አባቱ ደስም ይበለን፣ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም በማለት የተናገረው። የሉቃስ ወንጌል ምዕራፍ 15 ቁጥር 24። ኃጢአትን የሚሠራ ሰው በነፍሱ ሙት ነው። ከአባቱ ከእግዚአብሔርም የተለየና ወደ ዓለም የኮበለለ ሰው ጠፍቷል። ከኃጢአቱም ያልተመለሰ ሙት መሆኑን ሲገልጽ ቅዱስ ጳውሎስ ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት ብሏል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6። ለኤፌሶን ምዕመናን በጻፈው መልእክቱ ደግሞ በበደላችሁና በኃጢአታችሁ ሙታን ነበራችሁ ካለ በኋላ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሣ በበደላችን ሙታን እንኳን በሆነን ጊዜ በክርስቶስ ሕይወትን ሰጠን በማለት ኃጢአት መንፈሳዊ ሞት እንደሆነና ከዚህ መንፈሳዊ ሞት የሚያድነን እግዚአብሔር መሆኑን ነግሮናል። ኤፌሶን ምዕራፍ 2 ቁጥር 5። ኃጢአት የሚሠራ ሰው የሞተ ነው። ምክንያቱም ሕይወትን ከሚሰጥ ሕይወት ከሆነ ከእግዚአብሔር ተለይቷልና ነው። በወንጌልም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ጌታችንም እኔ መንገድና እውነት ሕይወትም ነኝ ብሏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 6። የሥጋ ሞትም የነፍስ ከሥጋ መለየት ነው። የነፍስ ሞት ወይንም መንፈሳዊ ሞት ግን ከእግዚአብሔር መለየት ነው። ኃጢአተኛ የሕይወትን ትርጉም አያውቅምና ስለ ንስሐ ስትነግረው በሕይወቴ እንድደሰት ተወኝ ይልሃል። ምድራዊና ዓለማዊ ደስታ ሕይወት እንደሆነ ያስባልና። እንግዲህ ኃጢአት ሞት ከሆነ እኛ በእውነት ሕያዋን እንሆንን? በምድርም ላይ ምን ያህል ዘመን እንኖር ይሆን? አባታችን ቅዱስ ያዕቆብ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ፣ አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም ሲል የተናገረው ለእነዚህ ጥያቄዎች መልስ ይሆናል። ኦሪት ዘፍጥረት ምዕራፍ 47 ቁጥር 9። በሕይወት የኖርነው በእግዚአብሔር ቤት የኖርንበት ለቃሉ የተገዛንበት ጊዜ ብቻ ነው። ኃጢአት የሠራንበትን ጊዜ ደግሞ በሞት የቆየንበት በመንፈሳዊ ሕይወት የሞትንበት ነው። ስለዚህ ዕድሜያችን ይህን ያህል ነው ብለን ከተወለድንበት ቀን አንስቶ ያሉትን ዓመታትን ቆጥረን መናገር የለብንም። አብዛኛውን በኃጢአት ሙታን ሆነን አሳልፈነዋልና። በመሆኑም በሕይወት እንኖር ዘንድ ከኃጢአት መለየት ይገባናል። ከኃጢአት ሳንለይ የእግዚአብሔር ልጆች ነን አንበል። በኃጢአታችን ሙታን ስንሆን የሕያው እግዚአብሔር ልጆች ልንባል አንችልምና። ኃጢአት በዓለም መታለልና መጥፋት ነው። በሉቃስ ወንጌል ላይ ተመዝግቦ የምናገኘው የጠፋው ልጅ፣ የጠፋችው በግና የጠፋችው ድሪም ታሪክ ኃጢአት በዓለም ተታሎ መጥፋት መሆኑን የሚያብራሩ ናቸው። ሉቃስ ወንጌል ምዕራፍ 15። እግዚአብሔርም የጠፋውን ልጁን የጠፋችውን በጉንና ድሪሙን ከመፈለግ እንደማያቋርጥ ይሄው ታሪክ ያስረዳናል። በኃጢአት መንገድ በተጓዝን ጊዜ መጥፋታችንን ከእግዚአብሔርም እጅ መውጣታችንን ማወቅ አለብን። ኃጢአተኛ ሰው በማወቅም ሆነ ሳያውቅ በኃጢአት የሚኖር በመሆኑ የጠፋ ነው። ከአባቱ ቤት የወጣ ልጅ
ከእረኛው የተለየ በግ ባለቤት የሌለው ገንዘብ ነውና የጠፋ ነው። ኀጢአት በዓለም መሸነፍና መዋረድ ነው። በመታገስ ኀጢአትን ማሸነፍ አቅቶት ክፉ ሲናገሩት ክፉ የሚመልስ ሰው ለኀጢአት ተሸንፏል። ሐዋርያው ቅዱስ ጳውሎስ ክፉውን በመልካም አሸንፍ እንጂ በክፉ አታሸንፍ የሮሜ ምዕራፍ 12 ቁጥር 21 በማለት የሰጠውን ምክር በሥራ ላይ ለመዋል መጣር እንጂ ትዕግሥት አጥቶ በክፋት መሸነፍ አይገባም። ቃየን ወንድሙን በመግደሉ በኀጢአት ተሸነፈ። መጀመሪያ ያሸነፈ ቢመስለውም በኋላ ግን እግዚአብሔር ባነጋገረው ጊዜ መውደቁንና መሸነፉን አወቀ። ዘፍጥረት ምዕራፍ 4 ቁጥር 14። ሄሮድስም መጥምቁ ዮሐንስን ባሰረው ጊዜና በገደለው ጊዜ አሸናፊ እንደሆነ ራሱን ቆጠረ። ክርስቶስ በተገለጠ ጊዜ ግን ተዋረደ፣ ለኀጢአትም ተሸንፏልና። የማቴዎስ ወንጌል ምዕራፍ 14 ቁጥር 2። ማንም ሰው የበላይነትን በፈለገ ጊዜና ሌሎችን በናቀ ጊዜ ያን ጊዜ በኀጢአት ተሸንፏል። የሚያየውን ማስተዋል የሚሰማውን ማድመጥ አልቻለምና መሸነፉን እንደ ማሸነፍ ድካሙንም እንደ ብርታትና ኃይል ቆጥሮታልና። የማቴዎስ ወንጌል ምዕራፍ 13 ቁጥር 13። ሰዎች በዚህ ዓይነት ስለ ክርስቶስ መስቀል ሳይገባቸውና ጣዕመ መስቀሉን ሳይረዱት የክርስቶስን መስቀል እንደ ድካም ይቆጥሩታል። መስቀሉ ግን በጠላቶቹ ሁሉ ላይ ኃይል አለው። ጠላቶቹ ጌታን በመስቀላቸው ከቅናታቸው የተነሳ ድል ያደረጉ መሰላቸው። ነገር ግን ተሸናፊዎቹ ነበሩ። ሐሰተኝነታቸውና ትዕቢታቸው እነርሱን ጣላቸው። የተናቀውና የተሰቀለው ክርስቶስ ግን በመስቀሉ በፍቅሩና በትሕትናው ጭምር በሞትም ደግሞ አሸነፋቸው። በሐሰት ተነሳስተው የወሰኑት ውሳኔና የፈረዱበት የመስቀል ላይ ሞት ኀጢአት ነበርና በኀጢአታቸው ተዋረዱ፣ ተሸነፉም። ስለዚህ ኀጢአት መዋረድና መሸነፍ ነው። ኀጢአት ከእግዚአብሔር መለየት ነው። ኀጢአት ከእግዚአብሔር መለየት መሆኑን ሲያመለክት ቅዱስ ጳውሎስ ብርሃን ከጨለማ ክርስቶስ ከቤልሆር ጋር ምን መስማማት አለው ብሏል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 15። ብርሃን የሆነ ክርስቶስ ጨለማ ከሆነ ከአጋንንት ሥራ ጋር ምንም ኅብረት የለውም። እንዲሁ ሁሉ ደግሞ ብርሃን የሆነ እግዚአብሔር የብርሃናት ጌታ እርሱ ጨለማ ከሆነ የሰይጣን ሥራ ከኀጢአት ጋር ምንም አንድነት የለውም። ኀጢአትን የሚሠራ ሰው ከእግዚአብሔር ጋር መተባበር የለውምና ለዚህ ነው ኀጢአት ከእግዚአብሔር መለየት ነው የተባለው። የጠፋው ልጅም በበደሉ ምክንያት ከአባቱ ቤት ወጣ፣ ከአባቱም ተለየ። ሉቃስ ወንጌል ምዕራፍ 15 ከቁጥር 11። ደግሞ ኀጢአት ከእግዚአብሔር መለየት ብቻ ሳይሆን ከእግዚአብሔር ጋር መጣላትና የእርሱ ጠላትም መሆን ነው። ዓለም ከእግዚአብሔር ጋር ቢጣላ አካላዊ ቃል ዓለሙን ከራሱ ጋር ሊያስታርቅ ሰው ሆነ። ምድራዊውን ከሰማያዊ ጋር አስታርቀህ ብለን የምንቀድሰውና ከቅዳሴ በፊት ከቁርባን በፊትም ጸሎተ ንስሐ የምንደግመው ለዚሁ ነው። በኀጢአት ያለ ሰው ቤቱንና አባቱን እግዚአብሔርን ትቷል። ቅዱሳት መጻሕፍትንና ትእዛዛተ እግዚአብሔርን፣ ቅዱስ ሥጋውንና ክቡር ደሙን ትቷል። ከእግዚአብሔር ጋር መነጋገርን አቋርጧል። በመሆኑም ከእግዚአብሔር ጋር ተጣልቷል፣ ከእርሱም ተለይቷል። ይህ የእግዚአብሔርና የሕዝቡ መጣላት በነቢዩ በኤርምያስ ዘመን እጅግ አስፈሪ በሆነ ደረጃ ላይ በመድረሱ እግዚአብሔር ነቢዩን እንግዲህ አልሰማህምና ስለዚህ ሕዝብ አትጸልይ፣ ስለ እነርሱም ልመናና ጸሎት አታድርግ፣ አትማልድላቸውም ብሎታል። ኤርምያስ ምዕራፍ 7 ከቁጥር 16። ከዚህም በላይ የእግዚአብሔር ጥላቻ ከከፍተኛ ደረጃ የደረሰ ለመሆኑ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አያዘነብልም ሲል እግዚአብሔር ለነቢዩ ኤርምያስ የተናገረው ቃል ምስክር ነው። ኤርምያስ ምዕራፍ 15 ቁጥር 1። ኀጢአት ሲበዛ ከእግዚአብሔር መጣላትም
ከእርሱ መራቅም እንደዚሁ ይበዛል። ስለዚህ ነው በአዲስ ኪዳንም ጌታችን ሰነፎቹን ደናግላን እውነት እላችኋለሁ አላውቃችሁም ሲል የመለሰላቸው። ሌሎችንም ደግሞ ከቶ አላውቃችሁም እናንተ ዓመፀኞች ከኔ ራቁ ብሏቸዋል። የማቴዎስ ወንጌል ምዕራፍ 25 ቁጥር 12፣ የማቴዎስ ወንጌል ምዕራፍ 7 ቁጥር 23። በሉቃስም እንዲሁ እላችኋለሁ ከወዴት እንደሆናችሁ አላውቃችሁም ሁላችሁ ዓመፀኞች ከኔ ራቁ ብሎ ኃጢአተኞችን ምን ያህል እንደሚጠላ ተናግሯል። የሉቃስ ወንጌል ምዕራፍ 13 ቁጥር 27። እነዚህ የጌታ ቃላት ሁሉ አስፈሪና አስደንጋጭ ናቸው። በእግዚአብሔር አንደበት አላውቅህም መባል ምንኛ አስፈሪ እንደሆነ መመዘን ይቻላል። እንግዲህ በዚህ አይነት በዓለምና በኃጢአት ለመኖር የሚወድ ሁሉ የእግዚአብሔር ጠላት መሆኑ ነው። ቅዱስ ያዕቆብም ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል በማለት የተናገረውና ያዕቆብ ምዕራፍ 4 ቁጥር 4 ላይ ቅዱስ ዮሐንስም ዓለምን ወይንም በዓለም ያሉትን አትውደዱ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ሲል የተናገረው ይህንኑ የሚያረጋግጥ ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15። በሌላ በኩል ግን የእግዚአብሔር ወዳጆች ለእግዚአብሔር ባላቸው ቅርበት ፍቅራቸውን ይገልጣሉ። እግዚአብሔርም እንደነዚህ ላሉት ወዳጆቹ ጥልቅ ፍቅሩን ይገልጥላቸዋል፣ በቃሉም ያነጋግራቸዋል። ለምሳሌ ያህልም ጥቂቶቹን ቀጥለን እንመለከታለን። በመጀመሪያ የምንጠቅሰው የእግዚአብሔር ወዳጅ አባታችን አብርሃም ነው። አባታችን አብርሃም የእግዚአብሔር ወዳጅ መሆኑ በብዙ ስፍራ ተነግሯል። ስለዚህም በጸሎታችን ጊዜ እግዚአብሔርን ስለ ወዳጁ ስለ አብርሃም ብሎ የምንጠይቀውን ነገር እንዲያደርግልን እንለምነዋለን። አብርሃም እግዚአብሔርን የሚያፈቅር የእግዚአብሔር ወዳጅ ነው። እግዚአብሔር ሰዶምን ሊያጠፋ በወሰነ ጊዜ እኔ የማደርገውን ከአብርሃም እሰውራለሁን ሲል መናገሩ በእግዚአብሔርና በአብርሃም መካከል ላለው ጽኑ ወዳጅነት ምስክር ነው። ዘፍጥረት ምዕራፍ 18 ቁጥር 17። እግዚአብሔር ለአብርሃም ሳይነግር ሰዶምን አለማጥፋቱ፣ ስለዚህችም ሀገር ከአብርሃም ጋር ሰፊ ውይይት ማድረጉ እጅግ የሚደንቅ ነው። ይህ ሰው ለመሆኑ ማን ነው? በውኑ እርሱ አፈርና አመድ አይደለምን? ዘፍጥረት ምዕራፍ 18 ቁጥር 27። እግዚአብሔር ግን ስለ አብርሃም እንዲህ ይላል፣ እርሱ የማፈቅረውና የምወደው ባሪያዬ ነው። ስለማደርገው ነገር ሁሉ ለእርሱ መንገር አለብኝ። እንደ ሌሎቹ ሰዎች ሁሉ በሚፈጸመው ነገር እንዲገረም እርሱን መተው ተገቢ አይደለም። ስለዚህ እግዚአብሔር ያሰበውን ለአብርሃም ነገረው። ስለ ሁኔታውም ከእርሱ ጋር በፍቅር ተወያዩ። አብርሃምም እግዚአብሔርን በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? ይህ ካንተ ይራቅ፣ እንዲህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? በማለት ሐሳብ ሲያቀርብ እንመለከታለን። ይህ አይነቱ አነጋገር ከምንፈራቸው ወይንም ከምናከብራቸው ሰዎች ጋር የምንነጋገርበት ዘዴ አይደለም። አብርሃም ግን ከፍጹም ወዳጅነት በመነጨ ድፍረት ከእግዚአብሔር ጋር እንዲህ ተነጋገረ። ውይይቱንም በመቀጠል 50 ጻድቃን በከተማይቱ ውስጥ ቢገኙ ከ50ውም ጻድቃን 5 ቢጎሉ ምናልባት ከዚያ 40 ቢገኙሳ 30 10 አለው። እግዚአብሔርም ስለ 10ሩ አላጠፋትም ሲል መለሰ። ዘፍጥረት ምዕራፍ 18 ከቁጥር 22 እስከ 33። ይህም የእግዚአብሔር ወዳጅ ከመሆን የተገኘ ነው። የዚህ አይነቱን ወዳጅነት ይዘው የተገኙ ሰዎችን ማግኘት የሚያስደንቅ ነው። ከእግዚአብሔር ጋር የሚያነጋግር ለመነጋገርም የሚያበቃ ወዳጅነት ካላቸው ሰዎች ጋር እርሱም ይነጋገራል። ታዲያ ማን ነው ከእግዚአብሔር ጋር የሚነጋገር እግዚአብሔርም የሚያነጋግረው? ለአብርሃም የሆነው ሁሉ እንዲሁ ደግሞ በሙሴ ሆኗል። ነቢየ እግዚአብሔር ሙሴ እንደ አብርሃም ሁሉ የእግዚአብሔር ወዳጅ ስለነበረ ከፈጣሪው ጋር ሲወያይና ሲማከር ተገኝቷል። እስራኤል ወይንም አይሁድ ከወርቅ የተቀረጸ የጥጃ ምስል ሰርተው ማምለክ ጀመሩ። ያን ጊዜ እርሱ ያደረገላቸውን ተአምራት ሁሉ ዘንግተው
እርሱንም ክደው ለጣዖት በመስገዳቸው እግዚአብሔር ተቆጣ፣ እነርሱንም ለማጥፋት ወሰነ። ነገር ግን አስቀድሞ ለሙሴ ሊነግረው ወደደ። ለሙሴም ሕዝቡ ምን ያህል እንደረከሱ ከነገረው በኋላ እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ። ኦሪት ዘጸአት ምዕራፍ 32 ቁጥር 10 አለው። በዚህ ምንባብ እግዚአብሔር ሁሉን ማድረግ የሚችል አምላክ ሲሆን ሙሴን ግን እንደ አማካሪ ሲያወያየው እንመለከታለን። ከዚህ ንግግር እግዚአብሔር ተወኝ ሲል ለሙሴ ከተናገረው ቃል ይልቅ የነቢዩ ሙሴ መልስ እጅግ የሚያስገርም ነው። ቅዱስ አባታችን ያዕቆብ እግዚአብሔር ሊነጋ አቀላልቷልና ልቀቀኝ ባለው ጊዜ ካልባረከኝ አልለቅህም ዘፍጥረት ምዕራፍ 32 ቁጥር 26 እንዳለው ሁሉ ሙሴም ፍጹም ፍቅር በተሞላበት ድፍረት ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ ዘጸአት ምዕራፍ 32 ቁጥር 12 በማለት መለሰለት። ማን ነው በምድራዊ አለቃው ፊት እንዲህ በድፍረት የሚናገር? የሚገርመው ነገር እግዚአብሔር በሙሴ ንግግር ተስማምቶ የሙሴን ፍቃድ መፈጸሙ ነው። መጽሐፉም እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ዘጸአት 32 14 ላይ ይላል። እንግዲህ እግዚአብሔር ከወደዳቸው ከወዳጆቹ ጋር እንዲህ ሲሰራ የሚመለከት ልቦና ከመንፈሳዊ ቅናት የተነሳ ራሱን ለውጦ እነዚህን የእግዚአብሔር ወዳጆች መከተልን መምረጥ ያስፈልገዋል። ስለ ሙሴ ሌላ ምሳሌ እናነባለን። በቅዱስ መጽሐፍ እንደተጻፈው በሲና ተራራ ላይ ሙሴ ከእግዚአብሔር ጋር 40 መዓልትና ሌሊት ቆይቷል ዘጸአት 34 ቁጥር 28። ነገር ግን 10ቱን ትእዛዛት ለመጻፍ በውኑ ለእግዚአብሔር እንኳን 40 ቀን ቀርቶ ጥቂት ደቂቃዎችም አያስፈልጉትም። ለሙሴ ስላለው ፍቅር ግን ሙሴ 40 መዓልትና ሌሊት በተራራው ላይ እንዲቆይ ተወው። ሙሴ የእግዚአብሔር ሰው በመሆኑ እግዚአብሔር ተደስቶበታል። እንዲሁ ደግሞ ሙሴም ከእግዚአብሔር ጋር ቃል በቃል ለመነጋገር ዕድል በማግኘቱ ደስተኛ ነበር። እግዚአብሔር ብዙ ወዳጆች አሉት። እነዚህንም በግልጽ ከእንግዲህ ወዲህ ባሮች አልላችሁም ወዳጆች ግን ብያችኋለሁ ሲል ነግሯቸዋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 15፣ የዮሐንስ ወንጌል ምዕራፍ 11 ቁጥር 36። በወንጌልም ስለ ወንጌላዊው ዮሐንስ በመደጋገም ኢየሱስ የሚወደው ደቀ መዝሙር እየተባለ ተነግሯል። እግዚአብሔር ለሚወዳቸው የሰማይን መክፈቻ በእጃቸው ሰጥቷቸዋል። ቢወዱ የሚከፍቱበት ባይወዱ የሚዘጉበት ሥልጣንንም ጭምር ሰጥቷቸዋል። ከዚህም የተነሣ እጅግ በሚያስደንቅ ድምፅ ነቢዩ ኤልያስ ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም ብሎ ሲናገር እንመለከተዋለን። አንደኛ ነገሥት ምዕራፍ 17 ቁጥር 1። ከአፌ ቃል በቀር የሚለው ሐረግ አስፈሪና አስገራሚ ነው። እግዚአብሔር ቢፈቅድ እንኳን አላለም፣ ይልቅ እርግጠኛ በመሆን ተናገረ እንጂ። እንደተናገረውም ሰማያት ተዘጉ፣ ሳይከፈቱም ለ3 ዓመት ከ6 ወራት ቆዩ። ኤልያስ እንዲከፈቱ በተናገረ ጊዜም ሰማያት ተከፈቱ፣ ጠልና ዝናብም ሆነ። ስለ እነዚህ ስለ ቅዱሳን ስለ ተሰጡት የሰማይ መክፈቻዎች ስለ ያዟቸውም ቅዱሳን እነሆ እነርሱ እንደሚጸልዩ ሳይሆን ጸሎትን እንደሚቀበሉ ከአባቱ ሀብት ለሰዎች ሁሉ ይሰጥ ዘንድ ሥልጣን እንዳለው ልጅ ናቸው ተብሎ ተነግሯል። እኛም እንግዲህ ይህን የመሰለ ጸጋ የተሰጣቸውን የእግዚአብሔር ወዳጆች ታሪኩን ባነበብን ጊዜ ለዚህ ጸጋ ልንቀና ይገባል። ቅንዑ ለአንተ ተአቢ ጸጋ እንዳሉ አበው። እግዚአብሔር ለእነዚህ ለሚወዳቸው ከጸጋው በመስጠት ብቻ አይረካም፣ ከክፉ ነገር ሁሉ ይጠብቃቸዋል። በእነርሱ ላይም አንዳች ክፉ ነገር እንኳን እንዲነገርባቸው አይሻም። የመጀመሪያው ምሳሌም ሙሴ ነው። ሙሴ ከእስራኤል ሕግ ውጪ ኢትዮጵያዊቱን ባገባ ጊዜ ወንድሙ አሮንና እህቱ ማርያም ስለ እርሱ ተቆጡ፣ አንጎራጎሩም። ይሁን እንጂ እግዚአብሔር በሙሴ ላይ ስለተናገሩት ነገር ተቆጣ። ሙሴ ቢታገሳቸውም እግዚአብሔር ግን አልታገሳቸውም። ስለዚህም
ሦስቱንም ጠርቶ ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገልጥለታለሁ ወይም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ አናግረዋለሁ፣ በምሳሌ አይደለም። የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም? አላቸው። ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 እስከ 8። ማርያምንም በለምጽ መታት፣ እንደ አመዳይም ነጭ ሆነች። ከሰፈር ውጭም 7 ቀን ተዘግታ ተቀመጠች። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 9 እስከ 15። ይህም ለአባታችን አብርሃም የተናገረውን ኪዳን እንድናስታውስ ያደርገናል። እግዚአብሔር የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ ብሎታልና። ዘፍጥረት ምዕራፍ 12 ቁጥር 3። ይህም እግዚአብሔር ለወደዳቸው የሰጠው ግሩም ክብር ነው። የሚባረኩ ብቻ ሳይሆን ለበረከትም እንዲሁ ነግሯቸዋል። ዘፍጥረት ምዕራፍ 12 ቁጥር 2። ይህም ኤልያስ በመበለቲቱ ቤት፣ ዮሴፍም በጲጥፋራ ቤትና በግብፅ፣ ኤልሳዕም በሱናማይቲቱ ሴት ቤት ለበረከት እንደሆኑ ማለት ነው። ሌላው እግዚአብሔር ለሚወዳቸው ልጆቹ የሚሰጠው የሚያስደንቅ ክቡር ተአምራት እንዲያደርጉ በሚሰጣቸው ኃይል ነው። እርሱ ብቻ ሊያደርገው የሚችለውን እነርሱ እንዲያደርጉት ያስችላቸዋል። በእነርሱ ተአምራትም እርሱ ይመሰገናል። ወዳጆቹም በስሙ ተአምራት በማድረጋቸው የከበሩ ይሆናሉ። እርሱ እናንተን የሚቀበል እኔን ይቀበላል፣ እናንተን የሚያከብር እኔን ያከብረኛል፣ እኔም ደግሞ አከብረዋለሁ ብሏል። የማቴዎስ ወንጌል ምዕራፍ 10 ቁጥር 40። ክብራቸውም ታላቅ ነው። ይህንንም ሲገልጽ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ብሏቸዋል። የማቴዎስ ወንጌል ምዕራፍ 19 ቁጥር 28። ምናልባት ብቸኛው ፈራጅ እግዚአብሔር አይደለምን? እንዴት ፈራጅ ያደርጋቸዋል? የሚል ጥያቄ ይነሳ ይሆናል። እርሱ ግን የሚሰጠው መልስ አለው። ምንም እንኳን የመፍረድን ሥልጣን ከባሕሪ አባቴ ያገኘሁት የባሕሪዬ ገንዘቤ ቢሆን የዮሐንስ ወንጌል ምዕራፍ 5 ቁጥር 22። ደስታዬ በሰው ልጆች ነው። የሰው ልጆችን አፈቅራቸዋለሁ አከብራቸዋለሁም። እኔ በምድር ሁሉ ላይ ፈራጅ ብሆን እነርሱ ደግሞ በምድር ላይ ይፈርዳሉ። እኔ የነገሥታት ንጉሥ ብሆን እነርሱ ከእኔ ጋር ይመራሉ። እኔ በታላቅ ክብር በደመና ብመጣ ከእኔ ጋር በደመና ይመጣሉ። ዘወትር ከእኔ ጋር ይሆናሉ። እኔ ባለሁበት በዚያ እነርሱ ደግሞ ይሆናሉ። እንግዲህ እግዚአብሔር በማፍቀር አብሮአቸው በመሆን እነርሱን ከክፉ በመጠበቅ የሰማያትን መክፈቻ በመስጠት ክብራቸውን ሰው ሁሉ እንዲያውቀው በማድረግና ሰዎችም እንዲያከብሯቸው በማዘዝ ቅዱሳኑን ምን ያህል እንደሚወዳቸውና እንደሚያከብራቸው ተመልክተናል። ኃጢአት ግን የዚህ ሁሉ ተቃራኒ ነው። ኃጢአት እግዚአብሔርን፣ ቅዱሳን መላእክትንና የቅዱሳንን ሁሉ ተራዳይነት ማጣት ነው።